በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 26 ቀን አቡነ ሳሙኤል ዘደብረ ወገግ ፍልሰታ አጽማቸው ነው። ዳግመኛም በዚህች ዕለት የቀበሩ አባቶቻችን አቡነ ሀብተ ማርያምና አቡነ ኢየሱስ ሞዓም የተወለዱበት ዕለት ነው። በዚህም ዕለት ቅዱስ ቶማስ ሐዋርያው የሚታሰብበት ዕለት ነው። ቶማስ ሐዋርያ፣ ቶማስ ማለት ፀሐይ ማለት ነው። ይኸውም ሐዋርያ በቀደመው ስሙ ዲዲሞስ እየተባለ ይጠራል። ዲዲሞስ ማለት ጨለማ ማለት ነው። በኋላ ግን ስሙ ተለውጦ ቶማስ ፀሐይ ተባለ። ሐዋርያው ቅዱስ ቶማስ ከ12 ሐዋርያት አንዱ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ያየው በስምንተኛው ቀን እሁድ ነው። በመጀመሪያ ስለተጠራጠረ ጌታችን በጦር የተወጋ ጎኑን እንዲዳስስ ነው ያደረገው። ትንሣኤውንም ያሳመነው በዚህ ነው። ቅዱስ ቶማስ ትንሣኤ ሙታን የለም ከሚሉ ከሰዱቃያን ወገን ነበር። የጌታችን የተወጋ ጎኑን ከዳሰሰ በኋላ አለማመኑ ርቆለት ጌታዬ አምላኬ ብሎ የክርስቶስን አምላክነት መስክሯል። ሐዋርያው ቅዱስ ቶማስ የእመቤታችን እርገቷን አስቀድሞ በብቸኝነት ያየ እርሱ ነው። በአፍሪካና አካባቢዋ እስከ ቻይና ድረስ ሂዶ ወንጌልን ሰብኳል። ሀገረ ስብከቱ ህንድ ሲሆን ወደ ሀገሪቱ ገብቶ ወንጌልን ለመስበክ ምክንያት ቢያጣ በ30 ብር ተሽጦ ከመስፍነ ብሔሩ ከሉኪዮስ ቤት እያገለገለ መኖር ጀመረ። መስፍኑ ምን መስራት ትችላለህ ቢለው ቶማስም ህንፃ ማነጽ፣ ሐውልት መቅረጽ እችላለሁ አለው። እንግዲያውስ ሰርተህ ቆየኝ በማለት ብዙ ወርቅና ብዙ ብር ሰጠው። ቶማስም ህንፃ ማነጽ፣ ሐውልት መቅረጽ ከዚህ የበለጠ የለም ብሎ ወርቁንና ብሩን በሙሉ ለነዳያን መጸወተው። ከዚያም የሀገሩ ሕዝብ ወንጌልን አስተምሮ አሳመኗቸው፣ አጥምቋቸዋል። የመስፍኑ ሚስትም ከነ ልጆቿ ከነ አገልጋዮቿ አሳምኗ ጠመቃት። መስፍኑ ሉኪዮስም ከሄደበት ሲመለስ ያነጽከው ህንፃ የቀረጽከው ሐውልት ወዴት ነው ቢለው በወርቅና በብር ያነጽኳቸው ህንፃዎች እነዚህ ናቸው ብሎ ያመኑትን አገልጋዮች ያሳየው። እርሱም ይህ ክፉ ባሪያ ተጫወተብኝ ብሎ እጅና እግሩን አስሮ ቆዳውን አስገፍፎ ስልቻ አሰፍቶ በአሸዋ ሞልቶ አሸክሞ ገበያ ለገበያ ሲያዞረው ዋለ። ሚስቱም ይህን ክፉና እጅግ አሰቃቂ የባሏን ድርጊት አይታ በድንጋጤ ወደቀችና ሞተች። መስፍኑ ሉኪዮስም ሚስቴ የሞተችው በአንተ ምክንያት አይደለምን? ያዳንካት እንደሆነ እኔም በአምላክህ አምናለሁ ቢለው ጌታችንን የቆቶማስን ቁስሉን እንደ ውሃ አቀዝቅዞለት ካለችበት ሂዶ ከአካሉ የተገፈፈውን ስልቻውን ቢያስነካት ከሞት ተነስታለች። በዚህም ሉኪዮስ አምኖ ተጠመቀ። ከዚያ በኋላ ቶማስ ስልቻውን ተሸክሞ በቦታ ወደ ቦታ እየተዘዋወረ ሞት እያስነሳ ድውይ እየፈወሰ አይዛብን አሳምኖ አጠመቀ። ቀንጦፍያ በምትባል ሀገር አንዲት ሀገር ሲደርስ አንድ ሽማግሌ 7 ልጆቹን ገድለውበት ሲያዝን አግኝቶት ስልቻውን እያስነካ 7ቱንም ልጆች ከሞት አስነስቶለታል። ኤናስ በምትባል ሀገር ያሉ የቃሉን ትምህርት የእጁን ታምራት አይተው ከንጉሱ ሚስት ከነገስታቱ ጀምሮ ሁሉም አምነው ተጠምቀዋል። በዚያም የቀኑት ካህናተ ጣዖት ግን ጥቅም የሚቀርባቸው ቢሆን በተንኮል ከንጉስና መኳንንቱ አጣልተው በ72 ዓመተ ምህረት ግንቦት 26 ቀን አንገቱን በሰይፍ አስቆርጠውታል። ዛሬም ድረስ ህንድ ውስጥ በመንበሩ ላይ የቅዱስ ቶማስ ቀኝ እጁ በሕይወት እንዳለችና ትታያለች። መለኮትን የጌታችን የተወጋ ጎኑን የዳሰሰች ቅድስት እጅ ናትና ዛሬም ድረስ ሕያው ናት። በህንድ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ሲሾሙ የቅዱስ ቶማስ ቀኝ እጅ በሚሾመው ፓትርያርክ ላይ ጭነው ነው። አንድ ወቅት አንድ ሰው ቤተ ክርስቲያኑ ውስጥ ገብቶ የቅዱስ ቶማስን ቀኝ እጅ እጨብጣለሁ ብሎ እጁን ቢዘረጋ የቶማስ እጅ ተሰውራባቸዋለች። እንደገናም ብዙ ጊዜወታ ኪርያላይሶን ካደረሱ በኋላ የቅዱስ ቶማስ እጅ ወደ ቦታዋ ተመልሳለች። በዚህ ዕለትም አባታችን አቡነ ኢየሱስ ሞዓ ይታሰባሉ። ሀገራቸው ጎንደር ክፍለ ሀገር ስማዳ ወረዳ ሲሆን ዳህና በሚባል ቦታ ነሐሴ 26 ቀን ተጸንሰው ግንቦት 26 ቀን በ1210 ዓመተ ምህረት ከአባታቸው ዘክርስቶስና ከእናታቸው እግዚአ ክብራ ተወለዱ። የተወለዱትም በቅዱስ ናኩቶ ለአብ ዘመነ መንግስት ነው። አቡነ ኢየሱስ ሞዓ የአቡነ ተክለ ሃይማኖት የቆብ አባት ሲሆኑ ታላቁን ሐይቅ ቅዱስ እስጢፋኖስን ገዳም የቆረቆሩ ደገኛ አባት ናቸው። እድሜያቸው 30 ዓመት እስኪሞላ ድረስ ከቤተሰቦቻቸው ትምህርት ሃይማኖትን ግብረ ገብን ሲማሩ ከቆዩ በኋላ በ1240 ዓመተ ምህረት ይህን ዓለም በመተው ወደ ደብረ ዳሞ ገዳም ገቡ። በደብረ ዳሞ ገዳም መነኮሳቱ እየረዱ የቤተ ክርስቲያንን ትምህርት እያጠኑ ቅዱሳን መጻሕፍትን እየገለበጡ ለሰባት ዓመታት ከቆዩ በኋላ የደብረ ዳሞ ሶስተኛ በምኔት ከሆኑት ከአባ ዮሐኒ እጅ ምንኩስና በ1247 ዓመተ ምህረት ተቀበሉ። አንድ ቀን ሌሊት መልአኩ ቅዱስ ገብርኤል ወደ እርሳቸው መጥቶ የስምህ መክበሪያ ወደ ሆነው ሐይቅ ወደ ተባለው ስፍራ ሂድ አላቸው። አባታችንም ቦታውን እንዴት አውቀዋለሁ በማለት መልአኩን ቢጠይቁት ተነስ፣ ጉዞህን ጀምር፣
ቦታውን እኔ ያሳይሃለሁ አላቸው። አባ ኢየሱስማ በመልአኩ እንደታዘዙ ከበዓታቸው ተነስተው ተከተሉት። የብዙ ወራት መንገድ የሆነውን ጎዳና በ6 ሰዓት አደረሳቸው። በዚያ ወቅት ከሐይቅ ገዳም በስተሰሜን ወደ ነበረው ጴጥሮስ ወጳውሎስ ቤተክርስቲያን ደረሱ። ወደ ሐይቅ እስጢፋኖስ ከመግባታቸው በፊት ለ6 ወራት ያህል በጴጥሮስ ወጳውሎስ ቤተክርስቲያን አገልግለዋል። ያገለግሉበት በነበረው ቤተክርስቲያንም ቀን ቀን ሕዝቡን ሲያስተምሩ በመዋል ሲመሽ ወደ ሐይቁ በመግባት ሲጸልዩ ያድሩ ነበር። በሐይቅ እስጢፋኖስና በዙሪያው ለነበሩ አበው ማታ ማታ እንደ ብርሃን አንድ ብርሃን ወደ ሐይቁ ሲገባ ጠዋት ጠዋት ሲወጣ ይታያቸው ነበር። ከዚህ በኋላ አባታችን በገዳሙ አባቶች ልመናና በልዑል እግዚአብሔር ትእዛዝ ወደ ሐይቅ ገዳም ገብተው አበምኔት ሆኑ። ሐይቅ እስጢፋኖስ ገዳም ከደሴት 30 ኪሎ ሜትር ርቆ የሚገኝ ሲሆን የመሰረቱት ካልዕ ሰላማ የተባሉ ግብፃዊ ጻድቅ ናቸው። ሐይቅን አባ ሰላማ ካልዕና አጼ ድልነአድ በ862 ዓመተ ምህረት ነው የቆረቆሩት። ገዳሙን ካቀኑት በኋላ የማንን ታቦት እናስገባ ብለው ሲያስቡ ቶራ ወይም አጋዘን የምትባል እንስሳ ጭነት ተጭና ከመካከላቸው ተገኘች። ጭነቱን አውርደ በሄድ ባህር ጨርቅ የተጠቀለለ የቅዱስ እስጢፋኖስና የቅዱስ ጊዮርጊስ 2 ታቦት አገኙ። በላዩም ላይ ይህን ታቦት በኢየሩሳሌም የሚኖሩ የተሰወሩ ቅዱሳን ከእግዚአብሔር ታዘው የላኩት ነው የሚል ጽሑፍ አገኙ። ይህም ከሆነ ከ400 ዘመን በኋላ ነው አቡነ ኢየሱስማ ወደዚህ ቦታ የመጡት። አቡነ ኢየሱስማ ለ52 ዓመታት ቀን ቀን መንፈሳዊ ስራቸውን እየሰሩ ሌሊት ሌሊት ሐይቅ ውስጥ ቆመው ሲጸልዩ ያድራሉ። አባ ኢየሱስማ በሐይቅ እስጢፋኖስ በአበምኔትነት በቆዩባቸው 45 ዓመታት በየገዳማቱ ቅዱሳን መጻሕፍትን በመገልበጥና በማሰባሰብ የመጀመሪያው ዘመናዊ የቤተክርስቲያን ቤተ መጻሕፍት በሐይቅ እስጢፋኖስ ገዳም እንዲቋቋም አድርገዋል። በዚህም ገዳም ውስጥ የመጀመሪያው የቤተክርስቲያን ቋሚ ትምህርት ቤት በማቋቋም 800 መነኮሳትን በትምህርት ሃይማኖት አሰልጥነው በንቡረ እድነት ማዕረግ ሹመው በመላ ሀገሪቱ እንዲሰማሩ አድርገዋል። ከእነዚህም ተማሪዎቻቸው መካከል አቡነ ተክለ ሃይማኖት ዘደብረ ሊባኖስ፣ አቡነ ሂሩት አምላክ ጣና ሐይቅ ዳጋ እስጢፋኖስ፣ አቡነ ጊዮርጊስ ዘጋስጫ ቦሬና፣ አባ በጸሎተ ሚካኤል ቦረና፣ አቡነ ገብረ እንድርያስ ቦረና፣ አቡነ እስቅያስ ቦረና፣ አቡነ እስትንፋሰ ክርስቶስ ዳውንት፣ አቡነ አሮን መቄት፣ አቡነ ተክለ ኢየሱስ ሟ ሐይቅ፣ አቡነ አላኒቆስ ትግራይ፣ አቡነ በግኡ ሐይቅ፣ አቡነ ሰረቀ ብርሃን ሐይቅ፣ አቡነ ብስጠውሮስ ሐይቅ፣ አቡነ ዮሴፍ ዘላስታ ዋና ዋናዎቹ በጣም ጥቂቶቹ ናቸው። ጻድቁን ንጉሥ አጼ ይኩኖ አምላክን በትምህርት ሃይማኖት አንጸውና ኮትኩቶ ያሳደጉት ጻድቁ አባታችን ናቸው። አቡነ ተክለ ሃይማኖት ወደ አቡነ ኢየሱስ መጥተው በሐይቁ ዳር ቆመው ሳለ ቅዱስ ሚካኤል መጥቶ በእግሩ በውሃው ላይ እየሄደ አሳያቸው። ተከትለውት እንዲሄዱ ነገራቸው። አባታችን አቡነ ተክለ ሃይማኖትም ሐይቁን በእግራቸው ጠቅጥቀው ተበራምደው ተሻግረው አቡነ ኢየሱስ ሞዐን አገኟቸው። እርሳቸውም አቡነ ተክለ ሃይማኖት ወደ እርሳቸው እየመጡ እንደሆነ በመንፈስ አውቀው ነበርና ሲያገኟቸው በጣም ተደስተው ከተቀበሏቸው በኋላ አመንኩሰዋቸዋል። አቡነ ኢየሱስ ሞዐ እጅግ በጣም ብዙ መነኮሳትን አፍርተዋል። የመጀመሪያው መነኩሴ አባ እንጦንስ ነው። እንጦንስ መቃርስ ጳቁሚስ ቴዎድሮስ አቡነ አረጋዊና 8ቱን ቅዱሳን አመነኮሱ። አቡነ አረጋዊም ወደ ኢትዮጵያ በ460 ዓመተ ምህረት መጥተው ክርስቶስ ቤዛን አባ ክርስቶስን ቤዛ መስቀል ሞዐም አባ ዮሐኒም አባ ኢየሱስ ሞዐም አቡነ ተክለ ሃይማኖትን አመነኮሱ። አቡነ ኢየሱስ ሞዐ ምን ያህል ቀደምትና ባለታሪክ አባት እንደሆኑ ከዚህ መረዳት ይቻላል። በዮዲት ጉዲት እጅጉን ተጎድታ የነበረችው ሀገራችን ዳግም የወንጌል ብርሃን እንዲበራላት፣ ሊቃውንት እንዳይታጡባት፣ ቅዱሳን መጻሕፍት እንዳይቆነጻጸሉ መነኮሳት አባቶች ወደ ደቡብ ኢትዮጵያ ወርደው ገዳማትን እንዲያስፋፉ ያደረጉት አቡነ ኢየሱስ ሞዐ ለቤተ ክርስቲያናችንና ለሀገራችን ትልቅ ባለውለታ ናቸው። በተለይ በሐይቅ እስጢፋኖስ ያፈሯቸው 800 ሊቃውንት በመላ ኢትዮጵያ በማሰማራታቸው ዛሬ የምናጃቸውን አብዛኛዎቹን ገዳማት ቅዱሳን መጻሕፍት አቆይተውልናል። አባታችን ለ45 ዓመታት ሐይቅ እስጢፋኖስ ገዳም በአበምኔትነት አገልግለው እያስተዳደሩ ከቆዩ በኋላ ህዳር 26 ቀን በ1292 ዓመተ ምህረት በዕለተ እሑድ አርፈዋል። ባረፉበት ዕለትም በወቅቱ በየቦታው የታየው ብርሃን ሀገሪቱ መልቶ ታይቷል። ከአባታችን ከአቡነ ኢየሱስ ሞዐ ረድኤት በረከት ይክፈለን። በዚህ ዕለት አቡነ ሀብተ ማርያም ይታሰባሉ። አቡነ ሀብተ ማርያም አባታቸው ፍሬ ብሩክ፣ እናታቸው ዮስቲና የሚባሉ በሕገ እግዚአብሔር በሃይማኖት በትሩፋት በምግባር ጸንተው የሚኖሩ ደጋግ ክርስቲያኖች ናቸው። ቅዱስ አባታችን ጽንሰታቸው ነሐሴ 26፣ ልደታቸው ግንቦት 26፣ ዕረፍታቸው ህዳር 26 ነው። አቡነ ሀብተ ማርያምን አቡነ ተክለ ሃይማኖት 5 መቅሰፍት እንዲጠፉ በደብረ ሊባኖስ ተቀበርልኝ ብለው የለመኗቸው ታላቅ አባት ናቸው።
የአቡነ ሀብተ ማርያም እናት ቅድስት ዩስቲና ጻድቁ አቡነ ሀብተ ማርያምን ከመውለዷ በፊት ሰው ዓለሙን ሁሉ ቢገዛ ነፍሱን ካጣ ምን ይጠቅመዋል የሚለውን የወንጌል ቃል አስባ መንና ወደ በረሃ የገባች ቢሆንም በበረሃ ውስጥ ከሰው ተለይቶ የሚኖር የበቃ ባሕታዊ በዋሻ ውስጥ አገኛትና ለምነና ወደ በረሃው እንደመጣች ነገረችው። ባሕታዊውም በጸሎት ወደ እግዚአብሔር ካመለከተ በኋላ ምንኩስና ለአንቺ አልተፈቀደልሽም፣ ወደ ቤትሽ ግቢ፣ ከሕጋዊ ባልሽ ወንድ ልጅ ትወልጃለሽ። እርሱም ለዓለም ሁሉ የሚጠቅም ሰው ሁሉ የሚማጸነው ገድሉ ትሩፋቱ በዓለም የሚነገርለት በነፍስም በሥጋ የሚማልድ እንደ መላእክትም ክንፈ ጸጋ የሚሰጠው በምድር ሆኖ በመንበረ ጸባዖት የሚያይ ወንድ ልጅ ትወልጃለሽ በማለት ትንቢት ከነገራት በኋላ ቅድስት ዩስቲና ወደ ቤቷ ተመለሰች። እርሷም ሀብተ ማርያም ሀብተ ትንቢት እስከ መሰጠት ድረስ የደረሰች በሃይማኖት በምግባር በትሩፋት ያጌጠች ሆነች። ቅድስት ዩስቲናም ወደ ቤቷ ከተመለሰች በኋላ አቡነ ሀብተ ማርያም ተወለዱና ወላጆቻቸው ፈሪሃ እግዚአብሔርን እያስተማሩ አሳደጓቸው። ከዕለታት በአንድ ቀን ካህናቱ በቤተ ክርስቲያን ውስጥ ምህላ ሲያደርሱ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምተው በልቦናቸው ይህች ጸሎት በጣም ጥሩና መልካም ጸሎት ናት፣ እኔ ይህችን ጸሎት መርጫታለሁ። በዚህም ጸሎት ዓለምን ከአሳችነት ሕሊና በሚያመጣው ዓለም ከገሃነመ እሳት እንድድንባት አውቃለሁ አሉ። ይህችንም ጸሎት ማዘውተር ጀመሩ። እናትና አባታቸውን በተኙ ጊዜ ሌሊት ለጸሎት ተነስተው በዚህ ጸሎት ፈጣሪያቸውን ያመሰግኑ ነበር። ስግደትን ይሰግዳሉ። ነገር ግን እናትና አባታቸው ከእንቅልፋቸው በነቁ ጊዜ ሩጠው ወደ መኝታቸው ሄደው ይተኛሉ። የጽድቅ ስራቸው ከአምላካቸው በቀር ማንም እንዳያውቅባቸው ነበር። ከጥቂት ጊዜ በኋላ አባታቸው ፍሬ ብሩክ የበግ ጠባቂ አደረጋቸው። እግዚአብሔር ግን በኋላ ለብዙ ስውራን ቅዱሳን በዓለም ለሚመሩ ምእመናን በጎች ጠባቂ አድርገው ዘንድ ወዶ መርጦታልና ያን ቀን እስኪደርስ ድረስ ፈጣሪያችን አቡነ ሀብተ ማርያምን ይጠብቃቸው ነበር። ከዕለታት በአንደኛው ዕለት አባታችን በጎችን ሲጠብቁ ሌሎች እረኞች በአመፃ ከሰው ሰርቀው ቆርጠው ያመጡትን እሸት ና እንብላ አሏቸው። አባታችን ግን ከየት እንዳመጣችሁት ምንም ስለማላውቅ አልበላም አሏቸው። እረኞችም ሀብተ ማርያም በቁጣ ዓይን እያዩአቸው ተቀምጠው ሲበሉ አባታችን የማንችለው ዝናብ መጧልና ተነሱ፣ በፍጥነት ወደ ቤታችን እንሂድ አላቸው። እረኞችም ሰማዩ ብራ ነው፣ ምንም ደመና የለም፣ ነፋስም አይነፍስም፣ እኛ የምናየው እኛ የማናየው አንተ ብቻ የምታየው ምን ነገር አለ እያሉ በአባታችን ላይ ተዘባበቱባቸው። አባታችን ግን በጎቻቸውን እያስሮጡ በፍጥነት ወደ ቤታቸው ሄዱ። ወዲያውም በጣም ኃይለኛ ዝናብ ዘነመ። የጥፋት ውሃም በላያቸው እስኪፈጽምባቸው ድረስ እነዚህ እረኞች ከቦታቸው አልተነቃነቁም ነበርና በጥፋቱ ውሃ አለቁ። በዚችም ሌሊት አቡነ ሀብተ ማርያም ከሰማይ 3 ጊዜ ሀብተ ማርያም ሀብተ ማርያም ሀብተ ማርያም የሚል ድምፅ ጠራቸው። አባታችንም እንደ ሳሙኤል ጌታዬ ባሪያ ይሰማል፣ ተናገር ሲሉ ጌታችን አናገራቸው። ከዚህ በኋላ ለሚሰሙህ ለመረጥኳቸው ቃሌን ትነግራቸው ዘንድ ከኔም ጋራ በምስጢር በማለሟልነት ትነጋገር ዘንድ መርጬሃለሁ አላቸው። ከጥቂት ቀንም በኋላ አባታችን በጎችን እየጠበቁ ሳሉ አንድ አመፀኛ መጣና በትራቸውን በኃይል ነጥቆ ወሰደባቸው። አቡነ ሀብተ ማርያም በሕያው እግዚአብሔር አምልሃለሁ እቋቋምህ ዘንድ ኃይል የለኝምና በትሬን መልስልኝ ቢሉት የትዕቢት ቃል ተናገራቸው። አባታችንም እምቢ ካልክስ እሺ የእግዚአብሔር ኃይል ታያለህ አሉት። ወዲያውም ያ አመፀኛ ላዩ ታቹ ላይ ግራው ቀኝ ቀኙ ግራ ሆኖ በአየር ላይ ተሰቅሎ ዋለና እየጮኸ አባታችን ለመናቸው። አባታችንም የቀጣህ እግዚአብሔር ይቅር ይበልህ ባሉት ጊዜ ከተሰቀለበት ወርዶ በእግሩ ቆመ። በዚያም የነበሩ ይህን ተአምር ያዩ እረኞች እጅግ ፈርተው ሄደው ለወላጆቻቸው ያዩትን ተናገሩ። የሀገሩ ሰዎችም ቀድሞ እግዚኦ መሐረነ ክርስቶስ እያለ ሲጸልይ ሲሰግድ አይተነዋል። አሁንም ጠላቱን በነፋስ የሚቀጣ ይህ ልጅ ወደፊት ምን ይሆን እያሉ አደነቁ። ወላጆቻቸውም ይህን በሰሙ ጊዜ በግ ጠባቂነቱን አስተዋቸውና ወስደው ለመምህር ሰጧቸው። አቡነ ሀብተ ማርያም የቤተ ክርስቲያንን ትምህርት ሁሉ በሚገባ ተማሩ። ከዚህ በኋላ አባታቸው ከሀገሪቱ ታላቅ ሰዎች አንዷን እጮኛ አጨላቸው። ነገር ግን አቡነ ሀብተ ማርያም አባቴ ሆይ እኔ ራሴ ለክርስቶስ በድንግልና ለመኖር አጭቻለሁ። ተራክ ወይም ቃለ ወንጌልን መስማት እንጂ ሌላ አይደለምና ለምን እንዲህ ትለኛለህ አሉት። አባታችንም ይሄን ሲሰማ ተቆጥቶ ያለ አቡነ ሀብተ ማርያም ፈቃድ ሙሽራይቱን ለማምጣት ሄደ። አባታችን ግን ሀገር ጥለው ለመሰደድ ከቤት ተደብቀው ወጡ።
መንፈስ ቅዱስን በመብረቅ አምሳል አባታቸውን ገሰጻቸውና በዚያ ድንጋጤ ምክንያት ከዚህ ኃላፊ ዓለም አረፉ። አባታችንም የአባታቸውን ረፍት ሳያዩ አፋር ወደ ምትባል አገር ሄደው አባ ሳሙኤል ከሚባል ደግ መነኩሴ ቦታ ገብተው መንኩሰው እያገለገሉ ኖሩ። አንድ ቀን አባታችን እንስራ ተሸክመው ውሃ ይቀዱ ዘንድ ወደ ወንዙ ወረዱና ውሃውን ቀድተው ሲመለሱ ድንጋይ ያደናቀፋቸውና እንስራው ከላያቸው ላይ ወደቀ። ነገር ግን መሬቱ ከመድረሱ በፊት አባታችን ፈጥነው የጌታችን ስም በጠሩ ጊዜ እንስራው ወድቆ ሳይሰበር ተመልሶ በትከሻቸው ላይ ተቀመጠ። አባ ሳሙኤል የሚከተሏቸው ነበርና ይህን ጽኑ ተአምር አይተው እጅግ አደነቁ። እንዲሁ ከዕለታት በአንድ ቀን በሌሊት መብራት ለአባ ሳሙኤል እያበሩ ሳለ መብራቱ ከእጃቸው ላይ ወድቆ ጠፋ። መምህሩም አባ ሳሙኤል ቁጡ ነበርና ስለ መምህራቸው ቁጣ በጣም ደንግጠው ወድቆ የጠፋውን መብራት ፈጥነው ባነሱት ጊዜ መብራቱ በእግዚአብሔር ተአምር ራሱ በርቶ ታየ። አባ ሳሙኤልም ይህን ተአምር አይቶ እጹብ በማለት የዚህ ቅዱስ ልጅ መጨረሻ ምን ይሆን ብሎ ካደነቀ በኋላ የዓለም ሁሉ የጥበብ መብራት ይሆናል ሲል ትንቢት ተናገረላቸው። እመቤታችንም ለአባ ሳሙኤል ተገለጸችላቸው። የአቡነ ሀብተ ማርያምን ክብር ነግራቸዋለች። አባታችንም አባ ሳሙኤልን ለ12 ዓመታት ከትሕትና ጋር እየታዘዙ ቤተ ክርስቲያን እያገለገሉ ኑረው ከዚህ በኋላ በእግዚአብሔር ፈቃድ ወጥተው ሄደው እለ አድባር በተባለ ገዳም መኖር ጀመሩ። ከቦታውም ደርሰው ጥቂት ከቆዩ በኋላ እግዚአብሔር ከመረጣቸው ከአባ መልከ ጼዴቅ እጅ የምንኩስና ስርዓት ተቀበሉ። ይህም የሚደቡ አቡነ መልከ ጼዴቅ በደጃቸው የተቀበረውን ሰው አፈር የማያስበሉት ጻድቅ ናቸው። ይህንም የጻድቁን አባትና ልጅነት መሰረት በማድረግ የእሰይበይ አቡነ ሀብተ ማርያም ገዳም ካህናት፣ መርጌቶች፣ ዲያቆናት ግንቦት 4 ቀን ወደ ሚዳ መራ ቤቴ በመሄድ የአቡነ መልከ ጼዴቅን በዓል እጅግ በደማቅ ሁኔታ ያከብራሉ። አቡነ ሀብተ ማርያም ምንኩስና ከተቀበሉ በኋላ ገድላቸውን ትሩፋታቸውን በመብዛት በሳምንት አንድ ጊዜ ቅጠል ብቻ የሚመገቡ ሆኑ። 40 ቀን 80 ቀን የሚጾሙ ጊዜም ነበር። በሌሊትም ወደ ጥልቅ ባህር እየገቡ መዝሙረ ዳዊትን፣ 4 ወንጌልና ሌሎችን የጸሎት መጽሐፍ ይደግሙ ነበር። ፊታቸውም እንደ ንጋት ምስራቅ ኮከብ ያበራ ጀመር። ከዚህ በኋላ ወደ ምስራቅ ሄደው ጓሃርብ ወደ ምትባል ሀገር ደረሱ። በዚያም በዓታ አጽንተው ሲጸልዩ ጌታችን ቅዱስ ገብርኤልና ቅዱስ ሚካኤልን በቀኝና በግራ አስከትሎ ተገለጠላቸውና ወዳጅ ሀብተ ማርያም ሆይ ሰላም ላንተ ይሁን አላቸው። ያን ጊዜ አባታችን ከፈጣሪያቸው ግርማ የተነሳ ደንግጠው ከመሬት ወድቀው እንደ በድን ሆኑ። ጌታችንም አንስቶ ክቡራን በሆኑ እጆቹ አጸናቸውና የመጣሁት ላጸናህ ነው። ሰውነትም እንደ ንስር ላድሳት ነው እንጂ ላጠፋ አይደለም። ድካምህና ገድልህ ሁሉ ለዘላለሙ መታሰቢያ ሊሆን በኢየሩሳሌም ሰማይ ተጽፎልሃል ብዬ በእውነት እነግርሃለሁ። ለአንተ ለወደድኩና ለመረጥኩና ወዳጄ ማቴዎስን የማርቆስን ወንጌል ባነበብኩ ጊዜ ተጭነህ ወደምትሄድበት ቦታ የሚያደርስህ የብርሃን ሰረገላ ሰጥቻለሁ። እንደ አንተም ካሉ በዋሻ በመሬት ፍርኩታ ከሚኖሩ ከመረጥኳቸው ቅዱሳን ጋር ትገናኝ ዘንድ ወደ 4ቱም አቅጣጫ ትበር ዘንድ የብርሃን ሰረገላ ሰጥቻለሁ። ዳግመኛም የሉቃስን ዮሐንስን ወንጌል ባነበብክ ጊዜ ወደ ኢየሩሳሌም ትሄድ ዘንድ የእሳት ሰረገላ ሰጥቻለሁ አላቸው። ዳግመኛም በጸሎት አምኖ በጎ ስራ ለሚሰራ ሁሉ ስምህን የጠራውን ዝክርህን የዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላት እጅ አድነኝ ያለኝን በህሊና ያሰበውን በልቦና የሚወሰነውን ፈጽምለታለሁ። አንተን ገድልህን ቃል ኪዳንን የናቀውን ያቃለለውን ሁሉ ፍጹም መበቀልን እበቀለዋለሁ። እንደ ወዳጀ እንደ ፊቁጦርም በእናቴ በማርያም ድንግል አተምኩህ ካላቸው በኋላ ቅዱስ ሚካኤል ከእርሳቸው እንዳይለይ የዘወትር ጠባቂ አድርጎ ሰጣቸውና በታላቅ ግርማ ወደ ሰማይ አረገ። አባታችንም ከጌታችን ይህን ቃል ኪዳን ከተቀበሉ በኋላ ነፍሳቸው ነፍሴ ሆይ ከፈጣሪሽ ከእግዚአብሔር ጋር ፊት ለፊት አፍ ለአፍ ትነጋገሪ ዘንድ ደፍረሻልና በጎ ስራ ሳይኖርሽ ከፈጣሪሽ ቃል ኪዳን ተቀብለሻልና ከዛሬ ጀምሮ እንደ መላእክት ዘወትር አትተኚ እያሉ ተጋድሏቸውን አብዝተው ቀጠሉ። ቅዱስ ሚካኤልም አባታችን እንደ ጓደኛ ሆኖ ዘወትር ይጎበኛቸው ነበር። ቅዱሳን አባቶቻችን ሊጎበኟቸው መጥተው ከደጁ ቅመው እንደሆነ ቅዱስ ሚካኤል አባታችን እገሌ ጉዳዩ እንዲህ ነው እንዲህ ብለህ ተናገረው እያለ ያማክራቸው ነበር። እሳቸውም ቅዱስ ሚካኤል ካዘዛቸው በቀር ምንም አይሰሩም ነበር። ቅዱሳት መጻሕፍትን ባነበቡ ጊዜ ኃይለ ቃሉ የተረጎመ ምስጢርን ይነግራቸዋል፣ የተሰወረኑ ይገልጥላቸዋል። ከእንስሳት ጩኸት ጀምሮ ከድር አራዊት ድምፅና እስከ አዕዋፍ ቋንቋ ያለውን ያስረዳቸው ነበር። ይኸው መልአክ አንድ ቀን አቡነ ሀብተ ማርያም ወደ ቤተ ክርስቲያን አስገብቷቸው ስጋ ወደሙን ለመቀበል ተዘጋጅተው ሳለ ወንጌል የሚነበብበት ሰዓት ሲደርስ ያልተማረ ቄስ የክርስቶስ ጌትነቱ የምትናገር ወንጌል ሲያነብ
ወዮሴፍ ብእሲሃ ለማርያም ጻድቅ ውእቱ የሚል የቄሱ አፍ ከሚል ከቄሱ አፍ ይህን ንባብ አባታችን ሲሰሙ እጅግ ደንግጠው ወንጌል ወደሚነበብበት ስፍራ ሂደው የሚያነበውን ቄስ ገሰጹት። ወዮሴፍሰ ፋሪሃ ለማርያም ጻድቅ ውእቱ በል እንጂ ብእሲሃ አትበል ብለው መከሩት። ቄሱም አቡነ ሀብተ ማርያም እንዳዘዙት ከስህተቱ ወደ ቀና ንባቡ ተመለሰ። ይህን ጊዜ ጌታችን ለአባታችን ድጋሜ ተገልጦላቸው ሀብተ ማርያም ሆይ ይህን ትምህርትህን ወድጄ አመሰገንኩህ። የእናቴ የድንግል ማርያምን የድንግልናዋን ንጽሕና ስላከበርክ እኔም በመንግሥተ ሰማያት ፈጽሜ አከብርሃለሁ አለው። ዳግመኛም ጌታችን አሁንም ዮሴፍ ብእሲሃ ለማርያም የሚሉትን ሁሉ ለያቸው እንጂ አትተዋቸው። እንዲህ የሚል ጽሑፍን ብታገኝ እንዳይኖር እርሱን ፍቀ ፋሪሃ ለማርያም የሚለውን ጻፍ ብሎ አባታችንን ካዘዛቸው በኋላ ሰላምታ ሰጥቷቸው ወደ ሰማይ አረገ። አባታችን በዚህ የፊታቸው ላይ ብርሃን ስለተሳለባቸው እንደ ፀሐይ ስላበራ ሰዎችም አይተው ባደነቁ ጊዜ ወደ በዓታቸው ገቡና ጌታችንን አቤቱ ጌታዬ ሆይ በሰው ፊት ክብሬን አትግለጥብኝ፣ ሰውርልኝ፣ በቸርነትህም አድነኝ ብለው ጸለዩ። እንዲህም ብለው በጸለዩ ጊዜ ፊታቸው መልኩ ተለውጦ እንደ ቀድሞ ሆነ፣ ብርሃኑ ተለየ። ከዕለታትም በአንደኛው ቀን አባታችን ታመው ተኝተው ሳለ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ መጥተው ሥጋ ወደሙን አቀብለዋቸዋል። አባታችን በጸሎት ሳሉ ቅዱስ ሚካኤል ነጥቆ ወደ ሰማይ ወስዶ ቅዱሳን የሚኖርባቸውን ዓለማት መንግሥተ ሰማያትን እንዲሁ ኃጥአን የሚኖርበትን ሲኦልን አሳያቸው። በገነት ያሉትንም ከአዳም ጀምሮ እሳቸው እስካሉበት ድረስ እስከ አቡነ መርሃ ክርስቶስ ድረስ ያሉትን ቅዱሳን አሳያቸው። ከዚህ በኋላ በእግዚአብሔር ዙፋን ፊት ቁመው ሳለ ሰይጣን መጥቶ በእግዚአብሔር ፊት ቆመና አቤቱ ጌታዬ ሆይ በሀብተ ማርያም ላይ እንደ ኢዮብ ብዙ መከራ አጸናበት ዘንድ ፈቀድልኝ ብሎ እየጮኸ ሲናገር አባታችን እጅግ ፈርተው አለቀሱ። እግዚአብሔር ግን በሰይጣን ላይ ተቆጥቶ በነፍስም በስጋም መከራ ታጸናበት ዘንድ አልፈቅድም አለው። እኔ ከእናቱ ማኅፀን ጀምሮ መርጨዋለሁና በንጽህናና በቅድስና ኃጢአት እንዳይሰራ ዘወትር እጠብቀዋለሁ። በእርሱ ላይ ማሰልጠንስ ይቅርና በሀብተ ማርያም ጸሎት በተማጸነኝ ሁሉ ላይ እንኳን አላሰለጥንህም አለው ሰይጣንን። ሰይጣንም ይህን ቃል ሰምቶ አፍሮ እያዘነ ሄደ። አቡነ ተክለ ሃይማኖትም ከእርሳቸው በኋላ በመንበራቸው ከተሾሙ ከስምንቱ መምህራን ጋር ለሀብተ ማርያም ተገለጡላቸው። እነዚህ ስምንቱ መምህራንም ኤልሳ፣ ፊልጶስ፣ ሕዝቅያስ፣ ቴዎድሮስ፣ ዮሐንስ ከማ፣ እንድርያስ፣ መርሃ ክርስቶስ ናቸው። እነዚህ መልካቸው እንደ ፀሐይ ያበራ፣ ልብሳቸው እንደ መብረቅ ያንጸባርቅ ነበር። አቡነ ሀብተ ማርያም ልብሳቸውን የእሳት ላንቃ የከበበው መልአኩ መልኩም ነጭ ሆነ የሚያስደንቅ ሆኖ በቅድምና ለነበረ ለአብ በቅድምና ለነበረ ለወልድ በቅድምና ለነበረ ለመንፈስ ቅዱስ ምስጋና ይገባል እያለ ልብሳቸው በሰው አንደበት ያመሰግን ነበር። አቡነ ተክለ ሃይማኖትም አቡነ ሀብተ ማርያምን ልጅ ሀብተ ማርያም ሆይ ፈጣሪ እግዚአብሔር ስለወደደህ ብዙ ምርኮ እንዳገኘ በአንተ ፈጽሞ ደስ ይለኛል። ነገር ግን የምለምንህ ነገር አለና እሺ በለኝ አሏቸው። አቡነ ሀብተ ማርያም ጌታዬ ነገሩ ምንድን ነው ሲሏቸው አቡነ ተክለ ሃይማኖት ከተቀበርኩበት ቦታ እንድትቀበርልኝ ቃል ኪዳን ግባልኝ አሏቸው። አቡነ ሀብተ ማርያም አባቴ ሆይ ይህንን አድርግ ዘንድ ስለምን ትወዳለህ አሏቸው። አቡነ ተክለ ሃይማኖትም በሀገሬ ላይ በተቀበርኩበት አካባቢ ላይ የታዘዙ 5 መቅሰፍቶች አሉና ስለዚህ ነው። እኔም አንዱ መብረቅ፣ ሁለተኛው ቸነፈር፣ ሶስተኛው ረሃብ፣ አራተኛው ወረርሽኝ፣ አምስተኛው ደግሞ የእሳት ቃጠሎ ነው። የአንተ አጽም በውስጡ የተቀበረ እንደሆነ ግን አጥንቴ የተቀበረባት እቻ አካባቢ ደብረ ሊባኖስ ሀገሬ ከነዚህ መቅሰፍቶች ትድናለች አሏቸው። አቡነ ሀብተ ማርያምም ንዑድ ክቡር የምትሆን አባቴ ልዩ ክቡር በሚሆን በአንተ አጽም መቀበር ያልዳነች በእኔ አጽም መቀበር እንዴት ድነት ታገኛለች አላቸው። ይህንንስ ተው አይሆንም ብለው በተከራከሯቸው ጊዜ አቡነ ተክለ ሃይማኖትም መልሰው ልጅ ሀብተ ማርያም ሆይ አንተ የማታውቀው ከፈጣሪያችን ከእግዚአብሔር የተሰጠህ እኔ የማውቀው ክብር አለህና ስለዚህ ነው። ይልቁንስ እንዳልኩ በተቀበርኩበት ቦታ እንድትቀበርልኝ ቃል ኪዳን ግባልኝ ብለው ማለዷቸው። ይህንንም ሲባባሉ እንዲህ የሚል ቃል መጣላቸው ከሰማይ ከወዳጅ ከሀብተ ማርያም አንደበት ይህ ቃል ኪዳን አይወጣም። ዳግመኛም ወዳጅ ተክለ ሃይማኖት ሆይ እርሱ በወደደው የሚቀበር አይደለምና እኔ ከተቀበርኩበት እንድትቀበር ብለህ የምታስገድደው ለምንድን ነው? እኔ በወደድኩት ቦታ ይቀበራል እንጂ የሚል ቃል ኪዳን ተነገረ። አቡነ ተክለ ሃይማኖትም እየለመኑና እየሰገዱ ከሥላሴ ዙፋን ፊት ተንበረከኩ። በሶስተኛውንም እንዳልከው በደጅህ ይቀበርልህ እነዛ መቅሰፍቶች እንዲርቅልህ የሚል ቃል ተሰማ። ዳግመኛም በአንተ ማጽም በሀብተ ማርያም ማጽም ቦታ ከመቅሰፍት ትድናለች ትዳንልህ።
ልጆች ግን በቸነፈር ደዌ ቢሞቱ ከሰማዕትነት ተቆጥሮላቸው ወደ መንግሥተ ሰማያት እንዲገቡ በራሴ ቃል ኪዳን ገብቻለሁ አላቸው። በዚያም ጊዜ አቡነ ተክለ ሃይማኖት እጅግ ተደስተው 3 ጊዜ ሰገዱ። ከዚያ በኋላ መልአኩ ለአቡነ ሀብተ ማርያም ክብሯ እንደ ጽርሐ አርያም የሆነች አገርን አሳያቸው። ስፍር ቁጥር የሌላቸው ቅዱሳን መላእክት በውስጧ ተድላ ደስታ ያደርጉ ነበር። አባታችንም መልአኩን ይህች ክብሯ ፍጹም የሆነች ሀገር ማን ትባላለች? በውስጧ ለመኖር በእጅጉ ወድጃለሁና ብለው ሲጠይቁት መልአኩም ይህች ሀገርማ የአባቴ የተክለ ሃይማኖት አጽም ያረፈባት ደብረ ሊባኖስ ናት። ከእርሱም ጋር በክብር እስክትነሳ ድረስ በውስጧ ትቀበርባት ዘንድ ለአንተም ተሰጥታለችና ደስ ይበልህ። አባትም እንደ ኢየሩሳሌም እንደሆነለት ቃል ኪዳን ተቀብሎባታልና አላቸው። በአንደኛው ቀንም አቡነ ሀብተ ማርያም ከሌሎች ቅዱሳን ጋር ሆነው ሲሄዱ ብዙ አጋንንት እየተደነባበሩ ወደ ታች ሲወርዱ ተመለከቱና አባታችን ስራቸውን ለማየት ተከተሏቸው። አንዱንም ሀጥእ ይዘው ነፍሱን ከስጋው ለዩዋትና ወደ ሲኦል አወረዷት። አባታችንም ከሌሎች ቅዱሳን ጋር ሆነው ያችን ነፍስ ይምርላቸው ዘንድ ጌታችንን በጸሎት ማለዱት። ነገር ግን ለጣዖት ስትሰግድ ስለኖረች ይችን ነፍስ አልምራትምና አትድከሙ የሚል ቃል ከልዑል እግዚአብሔር ዘንድ መጣላቸው። ቅዱሳኑም ልመናችንን የማትቀበል በሆነ በከንቱ ሰብስበህናል ብለው ቢያዝኑ እግዚአብሔርን የዘነጉ ሰዎችን ቅጣት እንድታዩ ነው አላቸው። እነርሱም ሕገ እግዚአብሔርን የዘነጉ ሰዎች ሲቀጣቸው፣ ለደጋጎች ሰዎች ደግሞ መልካሙን ዋጋቸውን ሲሰጣቸው አይተው አንድ ሆነው አመስግነውታል። ከዚህ በኋላ መልአኩ ቅዱስ ራጉኤል አንዱን ሰው በመብረቅ ቀሰፈውና ቅዱስ ሚካኤል ሄዶ ቅዱስ ራጉኤልን ሲከራከረው አባታችን ተመለከቱ። ቅዱስ ሚካኤልም የኔ አገልጋይ ነውና ለምን ገደልከው ሲለው፣ ቅዱስ ራጉኤልም ሰንበት ሳይለይ ዝሙትን መስራት የለመደ ስራውም ዝሙት ስለሆነ በፈጣሪ ታዝዤ ነው የገደልኩት። ኃጣንን ሊያጠፋ እንጂ ጻድቃንን ለመቅጣት መብረቅ እንዳይታዘዝ አንተስ ታውቅ የለምን እንዲህ አለው። ይህንንም ተባብለው ከሥላሴ ፊት ሰግደው ቅዱስ ሚካኤል የተገባለትን ቃል ኪዳን በማሰብ ምልጃውን አቀረበ። እግዚአብሔርም በጎና ክፉ ስራው ባስመዘነ ጊዜ በጎ ስራው ስለበለጠ ቅዱስ ሚካኤል ያችን ነፍስ ታቅፎ ወስዶ ለቅዱስ ገብርኤል ሰጠው። 7ቱም ሊቃነ መላእክት እየተቀባበሉ ወስደው ከመስቀል ዘንድ አደረሷት። ለቅዱስ መሰቀልም ካሰገዷት በኋላ አሳለሟት። በቅዱስ ሚካኤል አማላጅነት ወደ ገነትም አስገቧት። አቡነ ሀብተ ማርያም ይህን በተመለከቱ ጊዜ ቅዱስ ሚካኤልም መስቀል ታሳልሟት ዘንድ ያችን ነፍስ ወደ መስቀል ለምን ወሰዳችኋት ብለው ጠየቁት። መልአኩም እንዲህ አላቸው፣ በትልቅም በትንሽም ነገር ክርስቲያናዊ ነፍስ የሚቃወም ቢመጣ ድል የምትነሳበት በመስቀል ፍርድ ይታይላታልና ስለዚህ ነው። የሚከራከሩት ቢኖር ግን እንዳየህ ወደ መስቀል ባደረሷት ጊዜ የሚቃወማት ሰይጣን ፈጥኖ ይርቅላታል፣ ዳግመኛም ሊከራከራት አይችልም አላቸው። ከአቡነ ሀብተ ማርያም በረከት ለመቀበል ብዙ ቅዱሳን ከሮም፣ ከግብፅ፣ ከአስቄጥስ፣ ከሲያት ገዳም ወደ አባታችን ዘንድ ይመጡ ነበር። ከየሀገራቸውም በአንበሳ ተቀምጠው ይመጡ አሉ። ክንፍ ተሰጥቷቸው እንደ ንስር የሚበሩ አሉ። ብፁዕ አቡነ ሀብተ ማርያም የቅዱሳን ብቃት አይተው ስራችሁ እንዲህ ሲሆን ለምን ወደ እኔ መጣችሁ ብለው ሲጠይቋቸው፣ ቅዱሳኑም በማናቸውም ስራ እግዚአብሔርን በለመነው ጊዜ በኢትዮጵያ የሚኖር እንደ ሙሴ ያለ ሀብተ ማርያም የሚባል ወዳጅ አለኝና ሁሉን ስለሚገዛላችሁ ሁሉን ስለሚነግራችሁ ዘወትር እርሱን ጠይቁ ብሎ ስላዘዘን ወደ አንተ መጣን አሏቸው። አባታችንም ቅዱሳንን ከባረኳቸው ከእነርሱም ከተባረኩ በኋላ አባታችን ለቅዱሳን የሚመጣውን እንዳለፈ የሚያደረገውን እንደተደረገ አድርገው ይነግሯቸዋል። ቅዱሳንም ከልጅነታቸው ጀምረው እስከዚያች ቀን ድረስ የሰሩትን ስራ ሁሉ ይነግሯቸዋል። እነርሱም እጃቸውን እየሳሙ በረከታቸውን ይቀበሉ ነበር። እንደዚህም አቡነ ሀብተ ማርያም ቅዱስ ሚካኤልና ቅዱስ ገብርኤል እየተራዷቸው ቀድሰው በሚያቀርቡ ጊዜ ተሰውረው የሚመሩ 500 ስውራን ቅዱሳን መጥተው ሥጋ ወደሙን ከአባታችን እጅ ተቀበሉ። ቀድሰም ወደ በዓታቸው እንደገቡ እመቤታችን ተገልጣላቸው በነገው ዕለት ቅዳሴን ቀድስ፣ ይህ ቅዳሴ መዓዛ ቅዳሴ ነውና የዓለም መሰረት ማርያም ወደ እኔ ነይ ብለህ በጠራሃኝ ጊዜ ነቢያትን ሐዋርያትን አስከትዬ መጥቼ ባርክሃለሁ አለቻቸው። አባታችንም በነገው ዕለት ሌላ ተረኛ ቄስ ይቀድሳልና እንዴት ይሆንልኛል አሏት። እመቤታችን ፈቃዴ ስለሆነ አንተ እንድትቀድስ አደርጋለሁ አለቻቸው። በነገታውም ተረኛው ቄስ ከእንቅልፉ በነቃ ጊዜ ቸኩሎ እየተፋጠነ ወደ ቤተክርስቲያን ሲገሰግስ ወድቆ ጥርሱ ደማና ስለ ሥጋው ደሙ ቅዳሴ ክብር ሲባል ቅዳሴው
እጅግ ደንግጦ ወደ አባታችን መጥቶ ቅዳሴው በእኔ ስም ከሚታጎል አንተ ቀድስልኝ አላቸው። አባታችንም አስቀድማ እመቤታችን የነገረቻቸውን ነገር አስበው እየተደነቁ ሄደው ቀደሱ። እመቤታችንም ነቢያትን ሐዋርያትን አስከተላ መጥታ ባረከቻቸው። በወቅቱም በሀገራችን ላይ ሃይማኖቱ የቀና ንጉሥ አጼ ናኦድ ነግሶ ሳለ በእርሱ ዘመን እግዚአብሔርን የሚያስቆጣ ስራ በሀገሩ ተሰርቶ ነበርና ጌታችን ለአቡነ ሀብተ ማርያም የምስጢር መጽሐፍን ሰጣቸውና ለንጉሱ ወስደው እንዲሰጡት አዘዛቸው። ወስደውም ለንጉሱ ሰጡትና መብረቅም ወርዶ ሀገሪቱን ሊያጠፋ መሆኑን ነገሩት። አጼ ናኦድ ይህም በሰሙ ጊዜ መልእክቱን ካስተረጎሙ በኋላ እጅግ ደንግጠው አቡነ ሀብተ ማርያምን ሀገራችንን በጸሎት ታደጓት አሏቸው። በጸሎታቸውም እንዲያስቡት በወርቅ የከበረ መስቀል ሰጣቸው። አባታችንም ወደ በዓታቸው ተመልሰው በጾም በጸሎት ተወስነው እያለቀሱ ስለ ሀገራችን አጥብቀው ጸለዩ። ጌታችንም ተገልጦላቸው ድካምህን አይቻለሁና በሀገርህ የታዘዘው መቅሰፍቴ ይርቃል፣ ነገር ግን በቸነፈር ጥቂት ሰዎች ይሞታሉ አላቸው። አባታችንም ደስ ተሰኝተው ይህን ሰምተው ይደሰት ዘንድ ለንጉሱ መልእክተኛ ልከው ነገሩት። ከዚህ በኋላ አቡነ ሀብተ ማርያም በጸሎት ላይ ሳሉ ጌታችን መሬትን አስከትሎ መጥቶ አባታችን የቆምክባት ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ባርክ አላቸው። አባታችንም እንደታዘዙ ሲባርኩ 3 አጋንንት በትይዩ ቁመው ታዩአቸው። ከኖህ ዘመን ከተደረገው ማይ ተርፈን ብዙ ዘመን ከኖርን በኋላ ከአንተ ጋር ምን ጸባለን? ሀብተ ማርያም ሆይ ታጠፋን ዘንድ መጣህ ብለው ጮኹ። አባታችንም በሰው ላይ የምታስቱበት ብልሃታችሁን ንገሩኝ አለዋቸው። ከእነርሱም ውስጥ አንዱ እኔ ከጥንት ጀምሮ አምላክ ነኝ እያልኩ ሳታልላቸው ኖርኩ። ክታብ መጻሕፍትን፣ ቅጠል መበጠስን፣ ያደረገውን ከብት ሙቶ ያደረውን ከብት መብላትን፣ የሰውን ስጋ መብላትን፣ በወፍ ማሟረትን አስተማርኳቸው። በሚሞቱም ጊዜ ወደ ሲኦል አወርዳቸዋለሁ። በአንዲትም ስራ ሳለው ክርስቶስ ተወልዷልና ስራዬ የተገለጠ ሆነ። ከብዙ ዘመንም በኋላ ተክለ ሃይማኖት የሚባል ኃይለኛ ሰው መጥቶ ከክርስቶስ በቀር ለእኔ እንዳይገዙ አደረጋቸው። እገድለውም ዘንድ ብዙ ጊዜ ሞከርኩ፣ ነገር ግን እርሱ እጅግ በረታብኝ፣ ወገኖችንም ቀማኝ። ሁለተኛ ወንድሜም ይውጣው ዘንድ በዘንዶ ተመሰለ፣ ነገር ግን በመስቀል ባማተበበት ጊዜ ተሰንጥቆ ሞተ። እኔም ከእርሱ የተነሳ ስለፈራው ተሸሽጌ መንደር ለመንደር ስቅበዘበዝ ኖርኩ። ፈንታዬ የሆነ ጥቂት ሰዎችንም አገኘሁ አላቸው። አባታችንም ያሳትካቸው እነማን ናቸው ባሉት ጊዜ ሁሉንም ስማቸውን እየጠራ በዝርዝር ነገራቸው። የገሌ ኃጢአቱ ይህ ነው እያለ የእያንዳንዱን የበደላቸውን መጽሐፍ አነበበላቸው። ዳግመኛም ሰዎች እርሱን የሚያሸንፉበት ነገር ለአባታችን ሲነግራቸው፣ ነገር ግን ኃጢአት ሰርተው በደላቸውን ለካህን በመንገር ንስሐ ገብተው እኔ ልሰውረው ስወድ ምክሬን በገለጡበት ጊዜ ትቻቸው እሸሻለሁ አላቸውና እንዲያሰናብቱት ለመናቸው። በዚህም ጊዜ ጌታችን አቡነ ሀብተ ማርያምን ብዙ ቅዱሳን አስነስቷልና አታሰናብተው፣ ብዙ ቅዱሳን አሳስቷልና አታሰናብተው፣ ከእግር በታች ያለውን መሬት ባርክና ምድር አፏን ከፍታ ተዋጠው አላቸው። አባታችንም ጌታችን እንዳዘዛቸው አድርገው ያንን እርኩስ መንፈስ ምድር አፏን ከፍታ እንድትውጠውና ጽኑ ፍዳ ወዳለበት ወደ ሲኦል እንዲወርድ አደረጉት። ይህንንም ሲያዩ እዚያው ቆመው የቀሩት ሁለቱ አጋንንትም እጅግ ፈሩ፣ ደነገጡ። አንደኛውም ክንፍ ያለው እባብ ሆኖ ወደ አየር በረረ። በበረረ ጊዜ ቅዱሳን መላእክት በእሳቸው መንኮራኩር ራሱን ቢቀጠቅጡት አፏን ወደ ከፈተችው ምድር ወደቀና እንደ ጓደኛው ወደ ሲኦል ወረደ። የቀረ ሶስተኛው ግን አባታችንን ሀብተ ማርያም ሆይ ያደረግኩት ክፉ ነገር ሳይኖር ያለ ጊዜ እንዳታጠፋኝ በምታመልከው አምላክ ስም አምያሃለሁ። እኔ በዚህ ወር ነው ከዚህ ሀገር የደረስኩት እያለ ለመናቸው። ዳግመኛም ሀገሬ የኖርክባት አንጾኪያ ናት። በልጄ በዲዮቅልጥያኖስ ልብ ውስጥ አድሬ በውስጧ ብዙ ስራ የሰራሁባት፣ በመኳንንቱ ሁሉ አድሬ በክርስቶስ ያመኑትን ክርስቲያኖች ሁሉ በልጄ በዲዮቅልጥያኖስ አድሬ የገድልኳቸው እኔ ነኝ። እንግዲህ ዲዮቅልጥያኖስ ማለት ብዙ ሰማዕታትን የፈጀ ሰው ነው። ስለዚህ አጋንንቱ ልጅ የሚለው እሱን ነው። ከእርሱም ዘንድ ወደ ሌላ ሀገር ሄጄ 47,000 ሰማዕታትን አስገድዬ 9,000 ሰማዕታትን ያሳሰርኩ። ነገር ግን ቆስጠንጢኖስ የሚባል ደግ ንጉሥ በነገሰ ጊዜ ክርስቲያኖችን ከእስር ቤት አውጥቶ ፈጽሞ አከበራቸው። እኔን ግን አዋረደኝ። ከዚህም ጊዜ ጀምሮ ጤና አላገኘሁም። ልጄ ዲዮቅልጥያኖስ ከሞተ በኋላ ከንጉሥ ቆስጠንጢኖስ ክብር የተነሳ መውጫ መግቢያ አጥቼ መከራን እየተቀበልኩ ስቅበዘበዝ ያን ጊዜ ለምን ስራ ትፈታለህ? ስራህን ታስተምራቸው ዘንድ ወደ ኢትዮጵያ ሀገር ሂድ የሚል ቃል ከጌታዬ ከዲያብሎስ ተነገረኝ። እንደምታዩኝ ወደዚህ ሀገር መጣሁ ብሎ ለአባታችን ነገራቸው።
ከዛ ቀን ጀምሮ ጤና አግኝቼ አላውቅም አለ። ሰይጣንም ጤና አጥቶ ማለት ነው። አባታችንም እንደ ወደፊቱ እንደ ሁለቱ አጋንንት መሬት አፏን ከፍታ እንድትውጠው ሊያደርጉት ሲሉ ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን በሚፈርድበት ገንዘብ የሚፈርድበት ጊዜ አልደረሰምና ይህንንስ ተወው አላቸው። ጌታችንም ይህን በተናገረ ጊዜ ሰይጣን ከአባታችን ዘንድ በኖ ጠፋ። አፏን ከፍታ የነበረችው ምድርም እንደ ቀድሞዋ ሆነች። አባታችን ወደ ደብረ ሊባኖስ ሂደው ሳለ አንዲት ወፍ በፊት ለፊታቸው ተቀምጣ እጅግ አምርራ ስታለቅስ አቡነ ሀብተ ማርያምም አብረዋት አለቀሱ። ቅዱስ ሚካኤል የአዕዋፍንም የእንስሳትንም የሁሉንም ቋንቋ ሲገልጽላቸው ስለነበር ምሕረቷን ስላወቁ ነው። መነኮሳቱም አባታችን ለምን እንደሚያለቅሱ ሲጠይቋቸው ወፏ የምታለቅስበት ምስጢር ነገሯቸው። አጋት የምትባለው ባህር አፏን ከፍታ በሰው አንደበት አባታችን አናገረቻቸው። እግዚአብሔር ሰው አቡነ ሀብተ ማርያም ሆይ የዚህች ሀገር ሰዎች የሚያደርጉብኝ በደል ከመከትልኝ። ሌሊት ሌሊት በእኔ በባህር ውስጥ ቆመው የሚያድሩ ቅዱሳን ሰውነታቸውን እየገረፉ ሲጸልዩብኝ በእነርሱ ደም ተቀድሼ አድራለሁ። ቀን ቀን ደግሞ ኃጢአተኛ ሰዎች ወደ እኔ መጥተው በዝሙት የረከሰውን ገላቸውን ልብሳቸውን ያጥቡብኛል እያለች ነገረቻቸው። አባታችንም ባህር ሆይ የእግዚአብሔር ፍርድ እስከሚደርስ ድረስ ታገሽ አሏት። ይህንንም የሰሙ ልጆቻቸው ሁሉ እጅግ አደነቁ። ዳግመኛም ሌላኛዋ ባህር ቅዱሱ ሆይ ፍረድልኝ፣ አንድ ታላቅ ዘንድ የሀገሩ ሰዎች ያለ እውቀት የሚያመልኩት ሁልጊዜም እየመጣ ከእኔ ሲጠጣ በጣም አዝናለሁ አለቻቸው። ዳግመኛም ሌላኛዋ ባህር ቅዱስ ሆይ ፍረድልኝ፣ አንድ ታላቅ ዘንዶ የሀገሩ ሰዎች ያለ እውቀት የሚያመልኩት ሁልጊዜም እየመጣ ከእኔ ሲጠጣ በጣም አዝናለሁ አለቻቸው። ከዚህ በኋላ የአባታችን የአቡነ ሀብተ ማርያም ዕለተ ዕረፍታቸው በደረሰ ጊዜ መድኃኔ ዓለም ክርስቶስ በታላቅ ምስጋና ወደ ብፁዕ አባታችን መጥቶ ወዳጄ ሀብተ ማርያም ሆይ ዛሬ ወደ አንተ የመጣሁት ከድካም ወደ ዕረፍት ወስድህ ዘንድ ነው። 7 የጽድቅ አክሊሎችን አዘጋጅልሃለሁ። ስለ ንጹሕ ድንግልና ዓለምንና በውስጡ ያለውን ንቀህ በመኖርህ ስለ ፍጹም ምንኩስና ዘወትር 4ቱ ወንጌልን በማንበብህ በመጸለይ ስለ እኔ ብለህ ስለ ተራብክ በጾም ስለ ተጋደለ ቂምና ጥላቻን ትዕቢትንና ትምክህትን በልብህ ውስጥ ባለማስቀመጥህ ስለ ንጹሕ ተልእኮ ክህነትህና ስለ ንጹሕ መስዋዕትህ ነው ብሎ አክሊላትን አቀናጃቸው። ካቀናጃቸው በኋላ ትልቅ የምሕረት ቃል ኪዳንም ገባላቸው። ቃል ኪዳናቸውም ከገባላቸው በኋላ ጌታችን አባታችን አፋቸውን 3 ጊዜ ሳማቸው። ያን ጊዜ ከመድኃኔዓለም ጣዕም ፍቅር የተነሳ ቅድስት ነፍሳቸው ከስጋቸው ተለየች። ከአባታችን ሀብተ ማርያም ረድኤት በረከት ይክፈለን። ዘአቅረብኩ ማሂሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለአነብቶ ከዘርዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለቱ ኩፈ እምእለ አብኡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል መነኮሳት አዲ መነኮሳት ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጻፈው ክታብ ለዛኖ ትርጉም በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ አራቂተ ኩሉም ባይ ሰቡረ ይማረነ ኢየሱስ ክርስቶስ ሰቡረ ይማረነ ኢየሱስ ክርስቶስ ሰቡረ ይማረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለሙ እስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት